በጨዋ ደንብ ነው የምመልሰው ይመልስ። በመጀመሪያ ጋይስ እውነት ስናወራ ማለት ነው ናሆም ፎንቲ በአንድ አመት ከ5 ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው አለች። እኔ ጆን ዳንኤልን 3 ቀን ብቻ አይደለም የጠየቁት። ጆን ዳንኤል 1 አመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም፣ ጭራሽ ኡጋንዳ ነበርኩ። የነበርኩት 6 ወሩን ነው እዚህ የነበርኩት እና በ6 ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ጠይቄዋለሁ። ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው እኔ ጆን ዳንኤልን ጠይቄው ስወጣ ነው። ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው ያዩዋት ባይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ 3 እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈልገ? እውነት የምር እኔ 3 ብቻ ከሆነ የጠየኩት እሱ ለምን ዛሬ ማውራት አስፈልገ? የምር ለምን ዛሬ ማውራት? ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ ሊያሾ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናሆም ፎንቲ 3 ብቻ ነው የጠየቀው አለች። ለምን? ከዚህ በፊት ግን ናሆም ፎንቲ ብዙ ጊዜ ጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው በተለይ ደግሞ ኮሜንቱን አብረው ችግር የለም ዮርዲ አብረው ኮሜንቱን ችግር የለም የሚሳደብ ሰው ካለ መሳደ መፍቱ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬን ነው። እኔ እንደነዚህ አይነት ወሬዎችን ራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ? ደህና ናችሁ? ጌታን የምሬን ነው እንዴ ለጆን ዳንኤል እኮ እኔ እኮ ለጆን ዳንኤል እኮ ማለት እኔ እኮ ኡጋንዳውኝ ማን ነበረ ለጆን ዳንኤል ላይቭ ላይ ወጥቶ አልቅሶ ይቅርታ አስጠይቅ ነበር? ማን ነበር? ለምን ሾርት ሚሞሪ እንሆናለን? ጌታ ምስክሬ ማን ነበረ ስንት ጊዜ ይቅርታ ያለ ቪዲዮ ይሰራ የነበረው? ማን ነበረ? አሁን ሁሌ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል፣ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል። አሁን አጀንዳው ደግሞ ወደ እኔ ይዞራል። ናሆም ፎንቲ አስመሳይ ነው፣ ድሮም ማውቀው ነበር። እኔ የኔ የምላቸው ሰዎች ምናምን ነገር ኮሜንት ላይ ገብተው ድሮም ማውቀው ነበረ አስመሳይ ነው ምናምን። እንዴ አረ ብራዘር ተረጋጋ። እንደዛ አይደለም ጌታ ምስክሬ፣ እንደዛ አይደለም። ለማንም ብዬ ምኖር ሰው አይደለም፣ ለራሴ ብዬ ነው ምኖረው። ባይዘው ህይወቴ ላይ አሬን በልቼ ነው እዚህ ጋር ቁጭ ያልኩት፣ መከራዬን አይቼ ነው እዚህ ጋር ቁጭ ያልኩት። ባይዘው ማንም አግዞኝ አይደለም ህይወቴ ውስጥ ማንም ሰው አግዞኝ አይደለም። ማንም ሰው አግዞኝ እኔ እዚህ ጋር አልቆምኩም። ኢየሱስ ምስክሬ ነው። የኔ ምስክር ኢየሱስ ብቻ ነው፣ ማንም ሰው አይደለም። ማንም ሰው ይስደበኝ፣ የፈለገ ፎቶን እየለጠፈ ይስደበኝ፣ ምን ይበለኝ፣ እኔ ካሳለፍኩት ህይወት አይበስም። ቲክቶክ እኔ ካሳለፍኩት ህይወት አይበስም። ባይዘው ሌላው ነገር ደግሞ የዳናይት ኮሜንት ላላችሁኝ ነገር፣ የዳናይት ኮሜንት ደግሞ እኔና ዳናይት ጋር ያለመግባባት ነው። እኔና ዳኑ ዛሬ ራሱ አሁን ራሱ ከመግባት በፊት እያወራን ነበረ በስልክ። ትናንትናም ከትላንት ወዲያም አውርተን ነበረ በስልክ እና ባለመግባባት ውስጥ ነው። ገባችሁ አይደለ? ባለመግባባት ነበረ የዳኑ ኮሜንት የጻፈችው እንጂ ሌላ እሷ ምንም ክፋት አስባ ወይ ምናምን አይደለም። እኔ ጆን ዳንኤል አልቅሷል ስል በቃ የሱን ይሆናል አይደለ? ማልቀሱ ምናምን ነገር ያው ቤተሰብ ምናምን ነገር ሲሰማ ሌላ ነገር ይመስላል እና ለዛ ነው ከፍቷት ነው እሷም እንደዛ ያለችው እኮ። አወራን በቃ አለቀ፣ ሌላ ምንም አይደለም። ገባ? አይ ነው መልስ መስጠት ግዴታ ስለሆነ ነው እንደዚህ አይነት ነገር ማለት ነው። ባይዘው በጣም ማክስ ያስልጣል።
በጣም ማክስ ያስልጣል። ኢየሱስን ነው የምላችሁ ማክስ ያስልጣል እንዴ። በናሆም ፎንቲ 3 ቀን ብቻ ነው የጠየቀው ተብዬ። ኧረ በኢየሱስ እኔ ምንም ባላረኩት ነገር ለምንድን ነው ለምን? ጌታ ምስክር ይምረኝ እኮ አዋርዱ ላይ ናሆም ፎንቲ እንደዚህ አልሄደም እንደዚህ አላለም። በምን አወቅሽ? ጌታን በምን አወቅሽ? እኔ አዋርዱን ጆን ዳንኤል ጋር ይዤው ገብቻለሁ ብያለሁ። ገብቻለሁ ፍራይዴ ናይትስ እንደውም እኮ ነበሩ። ገብቻለሁ አላልኩም እንዴ? ይዘ መግባት እኮ አይቻልም ስለኝ፣ አዎ አይቻልም፣ እዛማ ይዞ መግባት አይቻልም አልኩኝ። አዎ እና እኔ ለምንድን ነው ግዴታ ማውራት? እኔ አሁን አጀንዳ ስለጠፋ እንደዚህ ብላ ማውራቷ አስፈላጊ አይደለም። እኔ ምንም እኮ መሰዳደብም የሆነ ነገር መባባል ምናምን አልፈልግም። ባይዘው ከማንም ሰው ጋር ከዚህ በፊትም ማንም ሰው ሲሰድበኝ ለማንም ሰው መልስ ሰጥቼ አላውቅም። ለማንም ሰው መልስ ሰጥቼ አላውቅም። ባይዘው ቲክቶክ ላይ ለማንም ሰው መልስ ሰጥቼ አላውቅም። እኔና አንቺ ሊያሾ ተከባብረን ነው የኖር ነው እስከዛሬ አንድ ቀን ምንም ነገር ተናገርሽኝ አታውቂም። ዛሬ ላይ መተሽ ግን እንደዚህ መናገር የለብሽም፣ ለዛውም በማታውቂው ነገር። ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አውርታሽ ልክ ዛሬ 3 ቀን ብቻ ነው ናሆም ፎንቲ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርመኝ እሱ እኮ እግዚአብሔር ሰው ያምናል። ሁሉን ነገር ደግሞ እናንተ ማትመኑ በቃ ሁሉን ነገር ለምን ታምናላችሁ? የተባለ ነገር ሁሉ እውነት ነው እንዴ? የሆነ ነገር እኮ መጀመሪያ እኔም እኮ መጠየቅ አለብኝ። ዝም ብዬ አይደለም መሰደብ ያለብኝ። ስሰደብ ዝም፣ ጌታ ምስክሬ፣ ስሰደብ ዝም። እኔ መመለስም አልፈልግም ነበር፣ እግዚአብሔር መመለስም አልፈልግም ነበር። ባይዘው ግን ሲበዛብኝ ነው ቪዲዮዎች በጣም ብዙ ሜንሽን እየተደረጉ ቪዲዮ ናሆም ፎንቲ እንደዚህ አድርጓል የሚል ነገር ሲበዛብኝ ነው እኔ እንደዚህ የተናገርኩት በዚህ ልክ ማለት ነው። ጃዬ ወይ ልውጣልህ? እያወራን ነው። አይ አብሽር፣ ችግር የለም። ወይ ምን ተፈጠረ? አይ እኔ ምንም በማውቀው ነገር ሊያሹ ሰላም ጤና ይስጥልን። ሰላም ብያለሁ። እንዴት ነው? ዋትስአፕ እንዴት ናችሁ? ሰላም ፒስ ነው አለን። ሻኒ ቤታ ናኦሚ እንዴት ናችሁ? አንተ ኤርሚ ወይ አንዴ መጣሁ። እሺ አንዴ ጠብቁኝ፣ ወሬውን ጨርሼ ልምጣ። በእናትህ አንድ ሞራል ነው። አይ ዝም እናንተንም እንዳላነካካችሁ ነው። ኧረ እኔ እየሄድኩበት ነበረ። አይ ደግሞ እነሱን ማነካከች ደግሞ ምቀኛ ልባል። ኧረ እኔ አልፈልግም። እና ጋይስ ልንገራችሁ፣ እኔ ከማንም ሰው ጋር አስመስዬ ኖሬ አላውቅም። ገባችኋ? ናሆም ፎንቲ 3 የጠየቀውን ያለችዋ ጆን ዳንኤል እኮ ይፈታል። ጆን ዳንኤል ሲፈታ እኮ ያወራል። ጌታ ኢየሱስ ምስክሬ፣ ጆን ዳንኤል እኮ ሲፈታ ያወራል። ባይዘው እኔ ባይዘው ልንገራችሁ ሀቁን፣ ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ነገሮች አሉ። እውነቴን ነው የምላችሁ። ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ሊወሩ የሚገቡ ማውራት የማልፈልጋቸው በጣም ብዙ ነገሮች አሉ። ግን ላሽ ብዬ ነው የማልፈው። ብዙ ነገር ላይ እኔ ላሽ ብዬ ነው የማልፈው። በጣም ብዙ ነገር ላይ ስሰደብም ምን ስልም እንዲህ ምንም በዛ ልክ እኔን አጀንዳ አድርጎ እኮ ዩቲዩብ ላይ እንደዛ እኔ ብቻ አጀንዳ እኔ ስሜቴ አይጎዳም። ባይዘው እኔ ስሜቴ አይጎዳም። እውነቴን ነው። እኔ ስሜቴ አይጎዳም። እውነት
ግን በቃ እንደዚህ ነገር እያመናችሁ እኔን ለማዋረድ አትሞክሩ። ጌታ ኢየሱስ ምስክሬ፣ አታዋርዱኝ። ለማዋረድ እኔ የሆነ ለመጣል እኔን የሆነ ነገር ናሆም ፎንቲ ማንንም ሰው አያግዝም። ናሆም ፎንቲ እንዲህ አንተ እንደኔ በኢየሱስ ስም በጌታ በኢየሱስ ስም እንደኔ አዳዲስ ጌመሮችን የሚያበረታታ ሰው አለ እንዴ? በኢየሱስ ስም ሪንግ ላይትና ወንበር ላፕቶፕ እየገዛው ስልክ እየገዛው ኢየሱስን እንዴ ያረግነውን ነገር ሁሉ እናወራ እንዴ? በቃ ይሄ ነው። ለማንኛውም ከዚህ በላይ ምንም ማለት አልችልም። ከዚህ በላይ ምንም ናሆም ፎንቲ አስመሳይ ነው ብላችሁ የምታስቡ ሰዎች በዚሁ ቀጥሉ። ናሆም ፎንቲ ጥሩ ሰው ነው ብላችሁ የምታስቡ ሰዎች በዚሁ ቀጥሉ፣ እንደፈለጋችሁ ጋይስ። እኔ ግን በራሴ ማንነት ነው የምኖረው እንጂ አንድ አቅስ ነገራችሁ አስመሳይ ሰው አይደለሁም። በቃ ይሄ እኔ የራሴ እኔ የምነግራችሁ ነገር ማመን አለማመን የእናንተ ፋንታ ነው። እንደውም ባለፈው አዶናይ ጥሩ ንግግር ተናግሯል። ሲኦልም ገነትም ልብሽ ውስጥ ነው ያለው። ትክክለኛ ነገር ነው። እውነት እኔ የማወራውን ነገር በመጥፎ ማሰብ ትችላላችሁ፣ በጥሩ ነገር ማሰብ ትችላላችሁ። መፍታችሁ ነው። ብቻ ይሄንን ነው የምላችሁ። በቃ 13400 ሰዎች ወሬው አልቋል። ወደ 1000 ግቡ፣ ወደ 1000 ግቡ ጋይስ። ያሰስ የጆን ዳንኤልን አካውንት 3 ሚሊዮን አስገቡት። እሺ ጋይስ ለጃኒ እኮ እየላኩላት ነበር። አሳዘነኝ ሰውዬ። ነቃደንገጥ እኔ ለማን እንደዚህ አውርቼ ነቃደንገጥ አስገባቸው። ጌም ሂዱ ጋይስ ሂዱ። ሁላችሁም ለናሆሜ ፍቅር ሁላችሁም ግለጹላችሁ። ሁላችሁም ይሄ ልጅ ምንም ያደረገው የለም። በዘር አልተነካካ፣ ሃይማኖት አይሳደብ፣ ማንንም ሰው እየወጣ የሰደበውን እንኳን የሚሰዳደብ ልጅ አይደለም። ስለዛ አንድ ሰው ላይ በዚህን ያህል ሰው ሲያሰፈስብ ሁላችሁም ሄዳችሁ ተቃወሙ። እኔ ሌላ ማናችሁንም አይደለም። የኔ ልጆች፣ የኔ ደጋፊዎች፣ የኔ ወዳጆች እዚህ አትጻፉልኝ። እሱ ቤት ሄዳችሁ ሁላችሁ ማሳየት ፍቅራችሁ። ጨርሻለሁ። እመቤቴ ሰው ልጅ በዚህ ነው። ኤኒዌይስ ኤርሚ ወይ እንዴት ነው አንድ ሰው ወይስ ለሶስት እናርጋ ወይስ ጂም ጀመረሽ መሰለኝ። ጃኒ ቅራት ጥሩኝ ብላለች ወይ ነው ምናምን በሏት ጃኒ። አይ እሷ እንትን አትጫወትማ ነው ወይስ የምን ኖርማል መገዳደል? አረ መገዳደል ነው ጥሩ ነው። መገዳደል ጥሩ ነው። ጃኒን ጥሯት ይመጣል በሏት። ሄዶ ጥሯት ይቻላል። ድምፅ የለው ድምፅ አይሰማኝም። ድምፅ እሺ ቆይ ማለች። ዛሬ እኮ ደስ ብሏል። ማሚ ስሚ ሰው ስላንቺ ሁሉ እንደ ሞት እያሉ እንደ ብዙ እስኪ ላኩ በሏት ሰው ስላንተ ብዙ እኔን ግን ተመችቶኛል።
ይመችሽ። ማርያምን ስልኬ ባትሪ ዘጋ። እናቴ ትሙት። አይ ላቭ ዩ ሶ ማች እወድሻለሁ ማሚ። ውድድድ ነው ማለት የኔ ስልክ አልዘጋም። የኔ ስልክ አልዘጋም። ስልኬ ባትሪ ዘጋ። የኔ ስልክ አልዘጋም። ይሄው ዘጋ። እኔ ከፍታለሁ። የታባሽ ይሄው ዘጋ ስልኬ። ያንተን ዘጋ። መጣ እግዚአብሔር መድኃኒዓለም እንዳንጣላ መድኃኒዓለም እንዳንጣላ እወድሻለሁ። አይ ላቭ ዩ ሶ ማች I swear Johnny I swear ይሄ ሙዚቃ ወይኔ ጉዴ ፈላ። ወንድና ወንድ ሴትና ሴት ነው ደስ የሚለው ነገር። ማነው እኔ ወንድም ታወሩ ስላንተ በቃ ሴትና መዘዙ ወንድ ተናደው ያወሩልኛል። ለእኔ ግን ተመችቶኛል። ልምጣል ነነነነ ባለድ እሺ እንጫወት ቅጣት መጀመሪያ እንነጋገር ወይ ዝም ብለን? አረ ዝም ብለሽ ተጫወቺ በእናትሽ። ዛሬ እንኳን ወይኔ ቤታዩ እንደው ከበርበሬ ውጪ። አንቺ ኢንተርናሽናል ጌመር ለመሆን ወስኝ እስኪ። ሰው ይሰጥሻል። ትረስት ሚ እግዚአብሔር ኢንተርናሽናል ምን ኢንተርናሽናል አላየንም። ቅጣት ስለሰለቸሽ እንጂማ ኢንተርናሽናል ለመሆን አይደለም። መጥቷቸው አላየንም። ሁሉም ቅጣት ስለሰለቸሽ ቤታዩ በጣም ሰው ሰፖርት ያደረግሽ ለየብቻ አይደለም እኮ ፌስቡክ ማርያም ምን አውቃለሁ። ላካችሁልኝ ይሁን ጃን ሰው ሰፖርት ያደረግሻል። ትረስት ሚ ኖ ሰው ሰፖርት ስላላረገኝ አይደለም። እኔ ደስ ይለኛል። ፈን እየተሳሳተ ጨዋታ ነው። ምን እሺ ነው ኤቱ የሚለው እኔ ኤቱ የሚለው ምንድን ነው? ላይ ስትገቢ ምን ልትሆኚ ነው? ፊትሽ ይበላሻል። በቃ ከሰጡን ይስጡን። ምንድነው አንተ ሎኬሽን ተቀይሯል እንዴ? መገዳደል ነው የምጫወተው ጃንዬ። መገዳደል